ሰላም እንዴት ናችሁ? ቻናላችን ተከታታዮች የሉሲ ስተዲ ነው። ዛሬ ዩኒት 2 ፓርት 4 ተገናኝተናል ማለት ነው። ሰብስክራይብ፣ ሼር፣ ላይክ ቪዲዮ ማድረግ እንዳረሱ። ኮሎኒያል ፖሊሲ እንደ አድሚኒስትሬሽን የሚለው እናያለን ማለት ነው። አውሮፓዎች እንዴት ነው አፍሪካን ኮሎናይዜሽን ከመጡ በኋላ እንዴት ነው ሩል ያደረጉት የሚለውና የምናየው ማለት ነው። ቢፎር ዳት ኢሮፒያን ዌር ሰክሰስፉል ራፒድሊ ፋንክሽኒንግ during the scramble of because of the following reason አውሮፓዎች እንዴት ነው ሰክሰስፉል ለምንድን ነው ሰክሰስፉል የሆኑት የሚለውን ነው የምናየው። ኮሎናይዜሽን ላይ እንዴት ነው ሰክሰስፉል የሆኑት ኤክሴፕት ላይቤሪያና ከኢትዮጵያ በስተቀር ሁሉም የአፍሪካ ሀገራቶች ኮሎናይዜሽን ስር ነበሩ። እንዴት ነው ሰክሰስፉል የሆኑት የሚለው ሁለት ሜጀር ሪዝኖች እናያለን። የመጀመሪያው the major factor for European victory over Africa was the military superiority and that enjoyed over Africa. European power were using professional and well-trained armies. military superiority ያላቸው ያ እንደምታውቀው አውሮፓዎች የራሳቸው ኢንዱስትሪም ስላላቸው በዛ ውስጥ ብዙ ዘመናዊ የሆነ ጦር መሳሪያ ምርቱ ስለነበረ ለዛም ነው ሱፐሪቲ ስለሆነ ሱፐረር ስለሆኑ ነው ከአፍሪካ አንጻርስ መስይታይ ማለት ነው። ሁለተኛ ደግሞ lack of cooperation among Africans and solidarity አንድነት አለመኖር እንደሚታወቀው እኛ ሀገር ላይ በአድዋ ጊዜ አንድነት ነበረ። ሌላኛው አፍሪካ ሀገራቶች ጋር ስንሄድ ግን lack of cooperation unity የለም። the weakness were made use of by European of their advantages ስለዚህ ተከፋፍለው አውሮፓዎች ኮሎናይዜሽን ሲመጡ መጀመሪያ ከፋፍለዋቸዋል። ለዛ ኮርፖሬሽን ስለሌላቸው ተሸነፉ ማለት ነው። ስለዚህ ሁለት ሰክሰስፉል የሆኑባቸው ሪዝኖች እነዚህ ናቸው። ሌላኛው ኮሎኒያል ፖሊሲስ ኤንድ አድሚኒስትሬሽን ኦቨር አፍሪካንስ የሚባለው ነው ማለት ነው። the European colonial government used different method of administration የተለያዩ ሜቶድ ኦፍ አድሚኒስትሬሽን ይጠቀማሉ አውሮፓዎች ማለት ነው to administer colonies in Africa ማለት ነው። this method administrating view from treasury to treasury and also among imperial powers. this method include like company rule የሚባላል ካምፓኒ በመመስረት የአንድ ሀገር ላይ መጀመሪያ ሲሄዱ ካምፓኒ ተመስርተው ከዛም በኋላ ነው ወደ ኮሎናይዜሽን የሚሄዱት። ሌላኛው ደግሞ ዳይሬክት ሩል የሚባለው ነው። የፈረንሳይ ምናምን ተጠቀሙት። ዳይሬክት ሩል ማለት የራሳቸውን ሰው በማስቀመጥ ህዝቡ በመምራት ማለት ነው። ሌላኛው ደግሞ አሲሚሌሽን የሚባለው ነው። ሁለተኛው ደግሞ ኢንዳይሬክት ሩል ማለት ደግሞ የጎሳ መሪ እንደ አድሚኒስትሬሽን ይሆንና ልክ እንደ ፑፔት ገቨርንመንት ይሆንና ከዛ ኢንዳይሬክትሊ ደግሞ ሌላ የአውሮፓዎች የሚመሩት ማለት ነው። ካምፓኒ ሩል ጋር ስንሄድ in early day of colonialism European colonizations allowed the establishment of the private companies that were granted large African territory to administration ማለት ነው። ፕራይቬት ካምፓኒዎችን ይከፍታሉ መጀመሪያ ማለት ነው። አብሮ እዛ አፍሪካ ሀገር ላይ ሄደው ፕራይቬት የሆነ ካምፓኒ ከፍተው these companies were formed by businessmen who were interested in exploiting natural resources of the African territory. exploit በማድረግ ያን የአፍሪካን ሪሶርስ በመበዝበዝ ማለት ነው። for example ዌስት አፍሪካ ላይ ከሆኑ the gold mine of West African የሚባሉ ቦታዎች አሉ። እነ ጋና አካባቢ እዛ መስርተው ማለት ነው። ይሄ ካምፓኒ መስርቱና ያንን ወርቅ በመዝበዝ ወደ ሌላ ሀገራቶች ወደ ኢንዲያንስ ሊሆን ይችላል የተለያዩ ኤዥያ ሀገራቶች በመላክ ኤክስፖርት በማድረግ ካምፓኒያቸውን በመስረት ኮሎናይዜሽን ያደርጋሉ ማለት ነው። the company rule was exercised from 1880s to 1924. the British South African Company የሚባለው አለ። ለምሳሌ ሳውዝ አፍሪካ ላይ ብሪቴን የመሰረተችው ካምፓኒ an example of company rule. it was formed in 1887 and lasted longer than British East African Company under the control of John Cecil Rhodes. used force and coercion to administrate three territories ሳውዝ አፍሪካ ላይ እነዚህ ቴሪቶሪዎች በግድ ያስተዳደረበት ነው ጆን ሴሲሊ ማለት ነው። ናስላንድ የሚባሉ ኖርዘርን ሮዲሺያ፣ ሳውዘርን ሮዲሺያ የሚባሉ ዛምቢያ፣ ዚምባብዌ የሚባሉት ማለት ነው ያሁኖቹ። the company governed these colonies until 1924 እስከ 1924 ድረስ እስከ ኔልሰን ማንዴላ ናሽናል ኮንግረስ ከመሰረቱ እስከዛ ድረስ the company rule failed due to shortage of finance and opposition from Africans especially oppositions ገጠማቸው
ናሽናል ኮንግረስ ኦፍ አፍሪካ ተመስርቶ ማለት ነው። ሚሽነሪስ ኦቨር ዲር ሃርሽ ካምፓኒ ሩል ከዛ ፌል ያደርጋል ቢኮዝ ኦፍ ሾርቴጅ ኦፍ ፋይናንስ ኦፖዚሽን በመቅጠሙ ማለት ነው። ሌላኛው ደግሞ ዳይሬክት ሩል ኤንድ አሲሚሌሽን የሚባለው ነው። እነ ፈረንሳይ ነው የሚጠቀሙት እነዚህ አይነት ሩል። ፍሬንች፣ ቤልጂያን፣ ጀርመንስ፣ ፖርቹጋልስ አር ኮንሲደርድ ቱ ሃቭ ዩዝድ ዲስ ሞዴል ቱ ገቨርን ዲር አፍሪካን ኮሎኒስ። ይሄን ባይ ዘ ዌይ ፈተና ላይ አይቀርም። ፈረንሳይ፣ ቤልጂያን፣ ጀርመን፣ ፖርቹጋልስ ዳይሬክት ሩል ነው የሚጠቀሙት። ዳይሬክት ሩል እና አሲሚሌሽን ነው የሚጠቀሙት። ብሪቲሽ ዳይሬክት ሩል ነው የምትጠቀመው። ገቨርን ዲር አፍሪካን ኮሎኒስ ኢን ዲር ዳይሬክት ሩል ሲስተም አፍሪካንስ ኢንዲጂኒየስ ሩለሮች and local government were removed and replaced by European personnel። ዳይሬክት ሩል ላይ የአፍሪካ የጎሳ መሪዎች ነው ይችላል ያንን ቦታ የሚያስተዳድሩት ሪሙቭ ይደረጋሉ ወይ ደግሞ ከስልጣን ይወጡና በአውሮፓ ሰዎች ይተካሉ ማለት ነው። African chiefs were assigned at the lower level of administrative structure to collect ታክስ ለመሰብሰብ ብቻ ወደ ታችኛው ስልጣን ይሰጣቸዋል ማለት ነው። አፍሪካ recruit labor and suppress rural African oppositions ግጭቶች ትናንሽ ግጭቶች የሚነሱበት ሰዓት ቺፎች ናቸው አፍሪካን ቺፎች ናቸው ያንን ግጭት እንዲፈቱ የሚደረገው ማለት ነው። under the direct rule the French government considered its African colonies as a part of French the French colony policy of direct rule and assimilation was assigned by Albert ሳሮት ነው የዳይሬክት ሩል ፖሊሲ መስራቹ አልበርት ሳሮት ነው የሚባለው። የኢንዳይሬክትም አለው ፍሬንች ጋር ስንሄድ ብሪቲሽ ጋር ስንሄድ ሶ አልበርት ሳሮት the French colony policy also incorporated as association according to assimilation policy African after receiving French education stood a chance of becoming a French. Assimilation accepted inherited superiority of French culture over all other. In practice assimilation policy in colonies meant the extension of French language institution law and custom. assimilation የሚባለው ደግሞ አንድ ሰው የአፍሪካን የፍሬንችን ቋንቋ ይማርና ካልቸሩን ይላበሳል ከዛም በኋላ አሲሚሌሽን ፖሊሲ ይባላል ማለት ነው። ያን የፈረንሳይን ካልቸር ከተቀበለ በኋላ ማለት ነው። the other colonial approach French used in Africa was known as association። ሌላኛው ደግሞ ፈረንሳይ ዳይሬክት ሩልም አሲሚሌሽንም አሶሲዬሽን የሚባለውን ደግሞ ተጠቀማለች። it was opposition of idea of assimilation policy ከአሲሚሌሽን ጋር ተቃራኒ ነው። it implied that the relationship between the conqueror and the conquered should one of association not of the identity and emerging. it emphasized cooperation between the ruler and the ruled በቃ አይደንቲቲ መርጅ ሳይሆን emphasized ምን ላይ emphasized ያደርጋል ኮርፖሬሽን ላይ emphasized ያደርጋል በሩለሩና በሩልድ መካከል ማለት ነው። አሶሲዬሽን ይባላል። ሌላኛው የአድሚኒስትሬሽን አይነት ኢንዳይሬክት ሩል የሚባለው ነው። አርክቴክት ኦፍ ብሪቲሽ ኢንዳይሬክት ሩል ፖሊሲ ዋዝ ፍሬድሪክ ሉጋርድ ነው። ልክ እንደ አልበርት ሳሮት ፍሬድሪክ ሉጋርድ አርክቴክት ፎር ኢንዳይሬክት ሩል ማለት ነው። ሉጋርድ exercised this policy when he was a governor of Nigeria and British East Africa የምትባለዋ ወይ ደግሞ ኬንያ በዛ ሰዓት ሲመሩ የነበር ስለነበረ ናይጄሪያ እና ኬንያ ያው ብሪቲሽ ስር ስለነበሩ this system of government used indigenous African rule within the colonial administration indigenous African rulers ወይ ደግሞ ሀገር በቀሎቹ የአፍሪካ መሪዎች እንዳለ ይቀመጡና ግን ኢንዳይሬክትሊ የምትመራው ብሪቲሽ ነች ማለት ነው። ፍሬድሪክ ሉጋርድ in his book The Dual Mandate in British Typical Africa published in 1922 publish ያደረገ መጽሐፉን explained the importance of indirect rule በጣም ጠቃሚ እንደሆነ ይገልጻል። According to him indirect rule was preferable administer colonies in Africa preferable ነው በጣም አሪፍ የተሻለ ነው ብሎ ነው የሚያስበው ሉጋርድ ማለት ነው indirect rule and preferable administer colony Africa because it was the cheapest and the most effective way ነው the most effective way ነው ብሎ ነው የሚያስበው። it also reduced African resistance unlike the French አፍሪካኖች ሬዚስታንሱን ይቀንሳል ብሎ ነው የሚያስበው። ግን ልክ ፈረንሳይ ግን ያው ብሪቲሽ had greater use of African customary law ነው ላይ ነው የምትጠቀም ብሪቲሽ ማለት ነው። the British indirect rule aggravated ethnic difference that emphasized difference in the dialect of languages dress and religion ልክ እንደ አሁን ለምሳሌ እንደ ናይጄሪያዎች የራሳቸውን ዲያሌክት ተጠቅመው እንግሊዘኛ ቋንቋን እንትን ይላሉ።
this is the effect or influence of British indirect rule ተብሎ ይታሰባል። ኬንያዎችም የራሳቸውን ዲያሌክት ወደ እንግሊዘኛ ሲጨምሩበት እንደዛ ነው ይሆናል ማለት ነው። ዲያሌክቱ አንድ ላይ ኢፌክቱ ነው ማለት ነው። ኢንዳይሬክት ሩል ሌላኛው ሰትለርስ ሩል ይባላል። ሰትለርስ ሩል especially in West Africa. European came and settled in Africa in many cases, displacing indigenous Africans. Displace ያደርጋሉ አፍሪካኖችን። Settled colony were found in South Africa. Settled colony ያደርጋታል South Africa, including colony of South Africa, Southern and Northern Rhodesia. ዚምባብዌ እና ዛምቢያ ናቸው። ዚምባብዌ ሳውዘርን ሮዴዥያ ትባላለች። ዛምቢያ ደግሞ ኖርዘርን ሮዴሽያ። አንጎላ፣ ሞዛምቢክ፣ ሳውዝ ዌስት አፍሪካ የሚባለው ናሚቢያ። ኢን አዲሽን ሰትለር ሩል ዋዝ ፕራክቲስድ ኢን ኬንያ፣ ኢን ብሪቲሽ ኮሎኒ ኢን ኢስት አፍሪካ፣ አልጄሪያ፣ ፍሬንች ኮሎኒ ኢን ኖርዘርን አፍሪካ and here the lands of the African peasants were taken given to minority ማይኖሪቲ ዋይት ወይ ደግሞ አፍሪካኖች ውስጥ የሚኖሩት ማይኖሪቲዎች አሉ እና ያንን ቦታ ለዋይቶች ይሰጣል ሰትል እንዲያረጉ። አሪፍ አካባቢ ከሆነ ምቹ አካባቢ ከሆነ ለዋይቶች ይሰጣል፣ ለማይኖሪቲ ዋይቶች። ስፔሻሊ ሳውዝ አፍሪካ ለምሳሌ እነ ኪኪዩ የሚባሉ ህዝቦች፣ ሳን የሚባሉ ህዝቦች ከደቾች እንዳነሳቸው ይታወቃል። The administration was very harsh on Africa and racist. administration በጣም harsh ነበረ። ያው እንደምታውቀው colonization በጣም ሰቃቂ ነበረ። Due to settler, African became laborers and landless tenants. ከሰትለሩ አማካኝነት የአፍሪካኖች በራሳቸው ስለተባረሩ በአውሮፓዎች ስለተባረሩ ሌበረርስ ሆኑ፣ ላንድለስ ቴናንት ጭሰኛ ሆኑ ማለት ነው። ፎር ኤግዛምፕል ኪኪዩ who lost their ancestral territory in the so-called white highland of European settler migrated in mass to growing urban center like Nairobi in search of employment. ኬንያ ላይ ኪኪዩ የሚባሉ ህዝቦች እንደተገፉ ማለት ነው በእንግሊዞች ከቦታቸው አንስተው ወደ ሌላ ተሰደው ነበረና ናይሮቢ ላይ ተበታትነው ነበረ። In general, colonies administration policy implemented by European colonies rulers varied from country to country. አውሮፓዎች ያው ከካንትሪ ወደ ካንትሪ ላይ ያሉ በመምራት የተለያዩ ሩሎች ይጠቀማሉ ከላይ እንዳየ ነው። Despite these differences, all colonies government shared certain common features. የተራሳቸው የሆነ ደግሞ ፊውቸር የሆነ ኮመን ሩለሮች አሉ። ለምሳሌ አንድ የሚያደርጋቸው አውሮፓዎች ማለት ነው ሲያስተዳድሩ አፍሪካን ሲገዟት all colony system were አንዴሞክራቲክ ናቸው። ይሄ በቃ የታሰበ አንዴሞክራቲክ ናቸው፣ አምባገነን ናቸው። ከዲሞክራሲ ተቃራኒ የሆነ ነገር ነው የሚያደርጉት ማለት ነው። colonial rule was most often imposed without consent from African people. ያለ አፍሪካኖች ፍላጎቶች አፍሪካን በራሳቸው ፍላጎት ሳይሆን ያለ ፍላጎታቸው ነው ሁሉም የገቡት ማለት በግድ ሁሉም ይሄ በቃ ተመሳሳይ ያደርጋቸዋል። all form of colonial rule engaged in divide and rule የሚባለው divide and rule ፖሊሲ አላቸው የራሳቸው ሁሉ። ምን ማለት ነው ይሄ? የሴንትራል ገቨርንመንቱ አለ አንድ አፍሪካ መሪ የሆነ ከሪጂናል ገቨርንመንቱ ጋር እንዲጣሉ ማድረግ ማለት ነው፣ ወይ ደግሞ እንዲከፋፈሉ ማከፋፈል ከዛም በኋላ መሪው ላይ የሆነ እንትን እንዲኖር ማድረግና ዲቫይድ ኤንድ ሩል ፖሊሲ እንዲኖራቸው ማድረግ እነዚህ ተመሳሳይ ያደርጋቸዋል ማለት ነው። ሶ ዚስ ኢዝ ዩኒት 2 ፓርት 4። ሰብስክራይብ፣ ሼር፣ ላይክ ቪዲዮ ማድረግ እንዳረሱ። መሰግናለሁ።